አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች እንዴት ቆያችሁን? የመጋቢት 1 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢስላምንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች ላይ የጸጥታና የሕግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ጠቅላይ ምክር ቤቱ አሳሰበ። በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር ገለጸ። የኢስላማዊ ትብብር ድርጅት ሶሪያን ዳግም አባል በማድረግ ተቀበለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢስላምንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች ላይ የጸጥታና የሕግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ጠቅላይ ምክር ቤቱ አሳሰበ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢስላምንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች ላይ የጸጥታና የሕግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ያሳሰበው በዛሬው ዕለት ባወጣው መግለጫ ነው። ምክር ቤቱ በመግለጫው ከቅርብ ጊዜ ወዲህ በተለይም የማህበራዊ መገናኛ ዘዴዎችን በመጠቀም ይህንን በጎ ሴት በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መምጣታቸውን ገልጿል። በተለይም የእስልምናን መልካም እሴቶችና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን መረዳቱን ጠቁሟል። እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሐሳቤ ጉዳዩን በትዕግስት ሲከታተል ቆይቷል ያለው የምክር ቤቱ መግለጫ በተደጋጋሚ ተከስቶ በቸልታ እየታለፈ ነው ያለውን የኢስላምንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶች እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ አሳስበዋል። አያይዞም የሃይማኖት ተቋማት ጉባኤ ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስድም አሳስበዋል። ጨምሮም ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋህዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጠ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት የጽሞና ወቅት እንዲሆን ጥሪ አቅርበዋል። ጠቅላይ ምክር ቤቱ መግለጫውን እንዲያወጣ መነሻ የሆነው ምክንያት አልገለጸም። ሆኖም ባለፉት ቀናት በማህበራዊ ትስስር መድረኮች ላይ አንድ ግለሰብ በተደጋጋሚ የእስልምናንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ክብር የሚነካ ተደጋጋሚ ንግግር ማቅረቡ ከፍተኛ ቁጣ መቀስቀሱን ሚንበር ቲቪ ተመልክቷል። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ሊያደርግ ነው። ከድር ከማል ዝርዝሩን ያቀርበዋል። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ሊያደርግ ነው። የኢትዮጵያ ኤሌክትሪክ አገልግሎት የፍጆታ አገልግሎት ታሪፍ ተመን ጭማሪ የሚቆየው ከሚያዝያ እስከ ሰኔ ድረስ ባሉት ወራት መሆኑ ተነግሯል። የታሪፍ ማሻሻያው የሚደረገው የኢትዮጵያ ኢነርጂ እና ነዳጅ ባለስልጣን ባለፈው ዓመት መጨረሻ ለሚኒስትሮች ምክር ቤት ያቀረበው ዕቅድ ተቀባይነት ካገኘ በኋላ ለመጀመሪያ ጊዜ ነው። የኢትዮጵያ ኤሌክትሪክ አገልግሎት አሁን በሥራ ላይ ያለውን ታሪፍ በማሻሻል ከወቅቱ የዋጋ ንረት ጋር ሊሄድ የሚችል አዲስ ታሪፍ ለማውጣት ጥናት እያካሄደ መሆኑን ከዚህ ቀደም አስታውቆ ነበር። በሀገሪቱ አሁን በሥራ ላይ ያለው የኤሌክትሪክ ታሪፍ በ2010 የጸደቀ መሆኑንም አስታውሰዋል። በዚህ መሠረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.50 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ ይደረጋል የተባለ ሲሆን የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም እንደሚከፍሉ ሪፖርተር ጋዜጣ አገኘሁት ያለውን ሰነድ ጠቅሶ ዘግበዋል። የመኖሪያ ቤት ታሪፍን በተመለከተም ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች
1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያው የሚለያይ ይሆናል ተብለዋል። የአገልግሎት ክፍያ ተመንም እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ 15 ብር ከ97 ሳንቲም እንደሆነ በነዳጅና ኢነርጂ ባለስልጣን ያወጣው ሰነድ ይጠቁማል። የነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦሊጂራ በየ3 ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ ይደረጋል ማለታቸውን ዘገባው ያመለክታል። የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ ማብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑን ገልጸዋል። ከጥር እስከ መጪው መጋቢት ወር ድረስ 0.50 ኪሎዋት የሚጠቀሙ የመኖሪያ ቤት ደንበኞች 0.52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያ ተመን ለድህረ ክፍያ ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ሲደረግ ለቅድመ ክፍያ ደግሞ 4 ብር ከ01 ሳንቲም እንዲከፍሉ ይደረጋል ብለዋል። በተመሳሳይ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ ማብራቶች በተቀመጠላቸው አሃዝ መሰረት እንዲከፍሉ እየተደረገ መሆኑን ስራ አስፈጻሚው ተናግረዋል። የኃይል ማመንጫ ዋጋ በመጨመሩ ብቻ የተጨመረው ታሪፍ በ1 ኪሎዋት ሰዓት ከ4 ዓመታት በኋላ 6.01 ብር ያደርሰዋል። ተቋሙ ከዚህ ቀደም በአገልግሎት አሰጣጡ ዙሪያ የሚነሱ ቅሬታዎችን ለመፍታት ያግዘኛል በማለት በ4 ዙር በ4 ዓመታት እንዲጠናቀቅ ተደርጎ በ2010 ይፋ ያደረገውን የታሪፍ ማስተካከያ በታህሳስ 2014 የመጨረሻ ዙር ጭማሪ በማድረግ ማጠናቀቁ የሚታወስ ነው። ረመዳንን የተመለከተ ኸበር እናጋራችሁ። አዋሽ ባንክ የረመዳንን ወር አስመልክቶ በ41 ከተሞች የማዕድ ማጋራት መርሃ ግብር አከናወነ። አዋሽ ባንክ ኢኽላስ በተሰኘው ከወለድ ነፃ የባንክ አገልግሎት የ1446ኛ ዓመተ ሂጅራ የረመዳን ወርን ምክንያት በማድረግ በ7 የኢትዮጵያ ክልሎች በሚገኙ 41 ከተሞች ውስጥ ለሚገኙ በዝቅተኛ ገቢ ለሚተዳደሩ ወገኖች የኢፍጣር ማዕድ አጋርቷል። ባንኩ ማዕድ ካጋራባቸው ክልሎች መካከል የመካከለኛው ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ ኦሮሚያ፣ ትግራይ፣ ደቡብ ኢትዮጵያ ይገኙበታል። በ41 ከተሞች ከ2000 በላይ ዝቅተኛ ገቢ ያላቸውና አቅመ ደካማ ለሆኑ የማህበረሰብ ክፍል ባንኩ በማዕድ ማጋራት ፕሮግራሙ የገንዘብና የአይነት ድጋፍ ማድረጉን ባንኩ ለሚንበር ቲቪ የላከው መረጃ ያመለክታል። አዋሽ ባንክ በረመዳን ያከናወነው የኢፍጣር ማዕድ ማጋራት የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ላለፉት 30 ዓመታት ሲያደርገው የቆየው ማህበረሰብ ተኮር ስራ አካል መሆኑ ተገልጿል። በተጨማሪም ባንኩ ከወለድ ነፃ የባንክ አገልግሎት አሰጣጡን ይበልጥ ለማዘመን ዘርፈ ብዙ ስራዎችን እየሰራ እንደሚገኝ በመግለጽ በቀጣይም ማህበራዊ ኃላፊነቱን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎች ላይ ያለውን ተሳትፎ አጠናክሮ እንደሚቀጥል አስታውቋል። ወደ ሌላ ኸበር ስናልፍ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር ገለጸ። የኢፌዴሪ የውጭ ጉዳይ ሚኒስቴር በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የገለጸው ዛሬ ሰኞ መጋቢት 1 2017 ነው። እንደ ሚኒስቴሩ መረጃ ከሆነ ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያን በእገታ ስር ቆይተው ወደ ታይላንድ የተሻገሩ ናቸው። በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መግባታቸው ሲገለጽ ሌሎች 43 ኢትዮጵያውያን እንደሚገቡም ተጠቁሟል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ እንደሚገኝም አስታውቋል። በተያያዘ መንግስት ጃፓን በሚገኘውና የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ሚኒስቴሩ ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ አሳስቧል። የታይላንድና ሚያንማር ድንበር የዓለም አቀፍ በይነ መረብ ወንጀል ማዕከል
ማዕከል መሆኑ የሚነገር ነው። በአካባቢው ያለውን የስልጣን ሽኩቻ ወንጀሉ እንዲስፋፋ ማድረጉም ይነገራል። በአካባቢው ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተያዙ በሺዎች የሚቆጠሩ ሰዎች በግዳጅ ማቆያዎች ውስጥ ታግተው እንደሚገኙ ይነገራል። ከነዚህ በተጨማሪ ከቻይና፣ ታይዋን፣ ማሌዥያ እና ሲንጋፖር ጭምር ታጋቾች እንደሚገኙም ዘገባዎች ያመለክታሉ። በሌላ መረጃ በሳውዲ አረቢያ እና ኦማን በአስቸጋሪ ሁኔታ ውስጥ የነበሩ 397 ኢትዮጵያውያን ወደ ሀገራቸው መመለሳቸው ታውቋል። 255 ወንዶች፣ 40 ሴቶችና 18 ጨቅላ ህጻናት በድምሩ 331 ኢትዮጵያውያን በተያዘው ሳምንት ከሳውዲ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተመላሾቹ መካከል 75 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተመላክቷል። በተመሳሳይ በአስቸጋሪ ሁኔታ ውስጥ የነበሩ 83 ወንዶችና አንድ ሴት ኢትዮጵያውያን ከኦማን ወደ ሀገራቸው መመለሳቸው ተገልጿል። ውድ ተመልካቾች የተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢስላምንና የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች ላይ የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ ጠቅላይ ምክር ቤቱ አሳሰበ። ከቆይታ በኋላ እስራኤል በረመዳን ወር በጋዛ የኤሌክትሪክ አገልግሎት እንዲቋረጥ ውሳኔ አሳልፋለች። ዝርዝሩን ይዘን እንመለሳለን። ይጠብቁን። የኢስላማዊ ትብብር ድርጅት ሶሪያን ዳግም አባል በማድረግ ተቀበለ። የኢስላማዊ ትብብር ድርጅት ለ13 ዓመታት በእርስ በርስ ጦርነት ያሳለፈችው አዲስ አስተዳደር ያገኘችውን ሶሪያን ዳግም አባል አድርጎ መቀበሉ ታውቋል። የሳውዲ አረቢያ ዜና አገልግሎት እንደዘገበው ድርጅቱ ውሳኔውን ያሳለፈው በጅዳ ከተማ በተካሄደው የውጭ ጉዳይ ሚኒስትሮች ምክር ቤት 20ኛው ልዩ ጉባኤ ነው። ድርጅቱ ሶሪያን ከአባልነት ያገደው የፕሬዝዳንት በሻር አልአሰድ አገዛዝ እንደ አውሮፓውያኖቹ አቆጣጠር በ2012 በንጹሃን ላይ ፈጽሞታል ያለውን ግድያ መነሻ በማድረግ ነበር። ሶሪያን ለ25 ዓመታት የመሩት በሻር አልአሰድ ወደ ሞስኮ ከኮበለሉ 3 ወራት ተቆጥሯል። አዲሱ የሀገሪቱ ጊዜያዊ መንግስት የሚመራው ፕሬዝዳንት አህመድ አሸር መሆኑ ይታወቃል። አሸር በተመሳሳይ ከቀናት በፊት በተካሄደው የአረብ ሊግ ጉባኤ ላይ ተሳትፈዋል። የኢስላማዊ ትብብር ድርጅት ቀደም ሲል የኢስላማዊ ኮንፈረንስ ድርጅት ነበር። እንደ አውሮፓውያኖቹ አቆጣጠር በ1969 የተቋቋመው መንግስታትን ያቀፈ ድርጅት ነው። 78 አባል ሀገራት ያሉት ድርጅቱ 48ቱ ሙስሊም ሀገራትን የያዘ ነው። ድርጅቱ የሙስሊሙ ዓለም የጋራ ድምጽ እንደሆነ እንዲሁም የሙስሊሙን ዓለም ጥቅሞችን በዓለም አቀፍ ሰላምና ስምምነት መንፈስ ለመጠበቅ እንደሚሰራ ይገለጻል። በተባበሩት መንግስታትና በአውሮፓ ህብረት ቋሚ ልዑክ ያለው ሲሆን በአረብኛ፣ እንግሊዝኛና ፈረንሳይኛ በይፋዊ ቋንቋነት የሚጠቀም ነው። እስራኤል በረመዳን ወር በጋዛ ኤሌክትሪክ አገልግሎት እንዲቋረጥ ውሳኔ ያሳለፈች። የእስራኤል ባለስልጣናት የመላው ጋዛን ከኤሌክትሪክ አገልግሎት ውጪ የማድረግ ውሳኔ ያሳለፉት ከትናንት ዕለት እሁድ ጀምሮ ነው። ይህ ውሳኔ ከ15 ወራት በላይ በዘለቀው ጦርነት በፈታኝ ሁኔታ ውስጥ ለሚገኙ ፍልስጤማውያን ሌላ ፈተና መደቀኑንም ዓለም አቀፍ መገናኛ ብዙሃን ዘግበዋል። እስራኤል በጋዛ የኤሌክትሪክ አገልግሎት እንዲቋረጥ ያደረገችው የሁለተኛው ምዕራፍ የተኩስ አቁም ስምምነት አፈጻጸም ዙሪያ ከሐማስ ጋር ድርድር እየተደረገ ባለበት ወቅት ነው። በረመዳን ወር እስራኤል ጋዛን ከኤሌክትሪክ አገልግሎት ውጪ የማድረግ ውሳኔ ያሳለፈችው በሐማስ ቁጥጥር ስር የሚገኙ ምርኮኞች እንዲፈቱ ጫና ለማሳደር በሚል መሆኑን የአልጀዚራ ዘገባ ያመለክታል። የሀገሪቱ የኃይል ሚኒስቴር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህን እርምጃ እንደተወሰደ አረጋግጠዋል። ሚኒስቴሩ ኤሊ ኮሆን ይህንን ያስተላለፉት እስራኤል ከ2 ሚሊዮን በላይ ሕዝብ በሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። የኤሌክትሪክ ኃይል መቋረጥ በዋነኝነት ለግዛቲቱ ንጹህ መጠጥ ውሃ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጸዋል። የእስራኤል ባለስልጣናት ከኤሌክትሪክ በተጨማሪ የውሃ አገልግሎት ሊያቋርጡ እንደሚችሉም እየተነገረ ይገኛል። እስራኤል ባለፈው 1 ዓመት በጋዛ በርካታ መሰረተ ልማቶችን የተቀናጀ እና የማያቋርጥ ጥቃት በመክፈት ማውደሟም የሚታወቅ ነው። የጋዛ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮችን እንዲሁም ሶላሮችን በመጠቀም ላይ ይገኛሉ ተብሏል። በጉዳዩ ላይ አስተያየት የሰጠው የፍልስጤሙ ሐማስ የእስራኤል ድርጊት ርካሽና ጠብጫሪ ነው ሲል ተችቶታል። የቡድኑ አባል የሆኑት
ኢዛት አልሸርቅ በሰጡት ምላሽ የምግብ የመድኃኒትና የንጹህ መጠጥ ውሃ አገልግሎት እንዲቋረጥ ከማድረግ አልፎ እዚህ ላይ የደረሰው የእስራኤል እርምጃ ተቀባይነት የሌለው ርካሽ ተግባር ነው ብለውታል። ይህ በእንዲህ ባለበት ባለፈው ቅዳሜ በግብጽ ካይሮ የተገኙት የሐማስ ባለስልጣናት ከግብጽ አደራዳሪዎች በካይሮ በተደረሰው መግባባት መሰረት ሁለተኛውን የተኩስ አቁም ስምምነት ከዛሬ ሰኞ ጀምሮ በኳታር ዶሃ ከእስራኤል ተወካዮች ጋር ለመነጋገር ቀጠሮ መያዛቸው ተገልጿል። የሐማስ ባለስልጣናት ሁለተኛው ምዕራፍ የጋዛ ተኩስ አቁም ስምምነት ተፈጻሚ መሆን ሲጀምር የእስራኤል ጦር በወረራ ከያዛቸው የፍልስጤም ግዛቶች ሙሉ ለሙሉ ለቆ እንዲወጣ ተጠይቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።